በሕይወት ካሉ ተስፋ አለ። በፍቼ የተጠናቀቁ ቤቶች ሲሰሩ እኔ ባይኔ አይቻለሁ። አበቃለት ቤት አይሆንም የተባለ ቤት ሲሰራ አይቻለሁ። ስለዚህ ዛሬ ለምንድን ነው እዚህ ጋር የቆምከው ካላችሁኝ፣ የማመልከው አምላክ እግዚአብሔር የሞተን ያስነሳል። እግዚአብሔር እንዲሰራል ሬዲ ናችሁ ወይ? መቃብር ስፍራ ላይ መምጣቱ አይደለም። ሬዲ ናችሁ ወይ ለማንሳት? ድንጋዩን አንሺ። የጫንሽውን ድንጋይ አይሆንም ያልሽውን ድንጋይ ማርያም ማርታ ይነሳል። ወንድማችሁ ተስፋ ቆርጣችኋል፣ አልቅሳችኋል፣ ቀብራችኋል፣ እድር በልታችሁበታል። ይነሳል። የእግዚአብሔርን ሐሳብና ፈቃድ ለመታዘዝ ሬዲ ላልሆናችሁ ሰዎች ለእናንተ ተስፋ የለም። ዛሬም ግን እዚህ ቁጭ ያላችሁት እግዚአብሔርን ለመስማት ከሆነ ለቀልድ ለመጣችሁ ሰዎች አይሆን። እማወራውን እግዚአብሔርን ለመታዘዝ የምትሰሙት ለእውቀት ሳይሆን ለመታዘዝ ከሰማችሁ ለእናንተ ተስፋ አላችሁ። በሕይወት ተስፋ አለ። የሞተ ነገር አለ ቤታችሁ ውስጥ፣ የታመመ ነገር አለ ቤታችሁ ውስጥ፣ ታሟል የሆነ ነገራችሁ ተስፋ አለ። የሆነ ነገር አለ። አሁን ከዚህ ከእግዚአብሔር ቃል ክፍል የምንማረው ይሄን ቢቆረጥ ቢያረጅ ቢሞት ትንሽዬ የውሃ ሽታ ካገኘ እንደሚነሳ ተስፋ አለ። በማይለወጠው ለዋጭ ዛሬ እግዚአብሔር የሚናገረን ተስፋ አለ በላቸው። እስቲ አሜን በሉ። ተስፋ አለ። ቤታችሁ የታመመባችሁ የታመመ ነገር ያላችሁ ሰዎች ተስፋ አለ። የሆነ ነገር የሆነባችሁ የታመመ ተስፋ የሆነ ጥፋት የሆነ ነገር ያለበት ቤት ውስጥ ህመም ያለበት ድባት ያለበት ድብርት ያለበት በቃ የሆነ የደራረቀ ነገር ያለበት ህይወት ውስጥ ያላችሁ ሰዎች ተስፋ አለ። በደንብ አሜን ካላችሁ ሊጨርስ ነው። ቶሎ ተስፋ አለ። እስቲ አሜን። ኩርፊያ ያለበት ቤት ውስጥ ተስፋ አለ። ጥፋትና የጠፋበት ቤት ውስጥ ድንገተኛ ሰርፕራይዝ የተፈጠረበት ቤት ውስጥ አደጋ የተፈጠረበት ቤት ውስጥ ተስፋ አለ። ለምን ካላችሁኝ እግዚአብሔር በዙፋኑ ላይ ነው። ተስፋ አለ። በጣም የቆሰለ ነገር ያላችሁ ሰዎች አላችሁ፣ ተስፋ አለ። ቁስለት ቺት የተደረገባችሁ ቤታችሁ ውስጥ የሆነ ነገር ደርሶባችሁ ልባችሁ የቆሰለ ሐዘን ውስጥ ያላችሁ በስድብ እንዲሁ በተለያዩ ንክኪና ድርጊቶች በጣም የቆሰላችሁ ሰዎች የታመማችሁ ሰዎች አላችሁ። በቃ አከተመ ምናምን አትበሉ፣ ተስፋ አለ። ለምን ካላችሁኝ እግዚአብሔር የቆሰለን ቁስል ጠጋኝ አምላክ ስለሆነ፣ የተሰበረውን የሚጠግን አምላክ ስለሆነ፣ ያበቃለትን ነገር እንደገና የሚሰራ ስለሆነ ቢሞት ይላል። ቢሞት ምን አለ? ተስፋ አለ። የሞተን ማስነሳት አይችልም የኛ ጌታ? ይችላል። ከተመለት ወንድሜ አበቃለት፣ ከዚህ በኋላ ይሸታል ያለችው አልዓዛር ድንጋይ ጭነው የቀበሩትን አልዓዛር ያስነሳ ጌታ ስለሆነ የሞተ ነገር ካላችሁ እሱም ላይ እግዚአብሔር ተስፋ አለ ይላል። እስቲ አሜን በሉ። በምን ጉዳይ ነው ተስፋ የቆረጣችሁት? በምን ጉዳይ ነው ሞተ ያላችሁት ነገር ምንድነው? በቤታችሁ የሞተ ነገር ምን አላችሁ? በልጆች ጉዳይ፣ በትዳር ጉዳይ፣ በባል ጉዳይ፣ በሚስት ጉዳይ፣ በአብሮኖር ጉዳይ በጣም ሞቷል፣ በቃ አክትሟል ያላችሁት ምን ይዛችሁ? ተስፋ አለ። እግዚአብሔር በማይለወጠው ለዋጭ እንደዚህ በላቸው አለኝ፣ ተስፋ አለ። እስቲ አሜን። ተስፋ አለ። ከተስማማችሁ ካመናችሁበት እግዚአብሔር ታምራት ይሰራል። እኔ በትንቢት መንፈስ እየተናገርኩ ነው። በጣም የቆሰለ ቤት አላችሁ፣ በጣም የተነከሰ ቤት አላችሁ፣ በጣም የታመመ ቤት አላችሁ። ስላየሁት እግዚአብሔር በጣም የቆሰሉ ቤቶችን ሲያክም አይቻል። 11 ዓመት ብሬክ አፕ ያደረገ ቤት፣ በዛ ቤት ውስጥ ሰው የገባበት ቤት ውስጥ ሰው ብቻ አይደለም የሆኑ በጣም ብዙ ቆሻሻ ነገሮች የገቡበት እግዚአብሔር ከፈለገ ምን ይሳል? ቁስል አለ፣ ንግግሮች አሉ፣ ህመሞች አሉ፣ የቆሰላችሁበት ነገር አለ። እግዚአብሔር እንደዚህ ያለኝ ተስፋ አለ። በውሃ ሽታ የሞተው የበሰበሰው ያረጀውን ስር እንደገና ማስነሳት የሚችል አምላክ ለቆሰለው ቤት ተስፋ አለው። ምክንያቱም እኛ የተሰበሰብነው ሲኒማ ቤት አይደለም፣ እግዚአብሔር ቤት። እዚህ ቦታ ላይ ይሄንን ህይወት ያለውን ነገር ይዤ ስቆም በምክንያት ነው። እግዚአብሔር ተስፋ አለው ይላችኋል። ይነሳል ሲላት አዎ አንድ ቀን ትላለች። በስብሷል እኮ ይሸታል እኮ ሞቷል እኮ ይነሳል። ይሄንን ያለው ማን? እኔና እናንተ የምናመልከው ጌታ እና ለዚህ አይሰራም የኛ ጌታ። በህይወት አላችሁ አይደል? በህይወት እስካላችሁ ድረስ ተስፋ አለ። እስቲ አሜን። እግዚአብሔር አምላክ በጣም ለቆሰለው ቤታችሁ ተስፋ አለው ይላችኋል። ተስፋ አለው። አልሞተም። አዎ ተስፋ አለው።
ተስፋ አለ። ፓስተር ቸር የኔ ቤት እኮ በፍቺ ተጠናቋል እኮ ተስፋ አለ። እናንተ ናችሁ ይሄን ያደረጋችሁት። ለእግዚአብሔር የሚሳነው ነገር በፍቺ ተጠናቋል። እቃ ተካፍለናል፣ እንትን ተራርገናል፣ ተሰዳድበናል፣ ብዙ ነገር ተደራርሰናል፣ ተቆሳስነናል፣ ብሔራዊ አድርገናል ጦርነቱን። እኔ እኮ ስላየው እኮ ነው። ብሔራዊ አድርገው ተነካክተው ይሄው ቅዳሜ አብረው ያድራሉ። እና አብረው ለመኖር ምን ፈሩ? ያቆሳሰሉት ብሔራዊ ጦርነት ነው ያደረጉት። እነሱ ዞር ብለው እዛች ጎጆ ቤት ሄደው ታርቀዋል። እንዳይሰራ ሲባል የተቆሳሰሉ ሰዎች አሉ፣ በመሃል የተታኮሱ ሰዎች አሉ፣ በማያገባቸው የቀባጭ ገቡ ሰዎች አሉ። እንዳይሰራ ምክንያት የሆነው እኛ ያዝረከረክነው ነገር እንጂ ለእግዚአብሔር ምን የሚሳነው ነገር የለም። ሬት የነበረው ልብ፣ መራራ የነበረው ልብ፣ መራራን ምሬት ተሞልቶ የነበረ መንፈስና ልብ ታድሶ አንተ ምን ነው ጠፋ የደረስክ በጣም ናፍቀኛል ይባባላሉ። ዛሬ ማን ነው ይሄን የሰራው? እግዚአብሔር። ያለቀና የተቆረጠ ነገር መቀጠል የሚችል አምላክ ነው የምናመልከው። ወገኖቼ ምናልባት በተፋቱ ሰዎች መካከል የገባችሁ ሰዎች ካላችሁ፣ በተከፋቱ ሰዎች መካከል ገብታችሁ በጣም ምሬት ይዟችሁ ቁጭ ያላችሁ ሰዎች ካላችሁ እግዚአብሔር እንደዚህ ይላችኋል፣ ቀስ በሉና ውጡ ከገባችሁበት ውስጥ። ለእግዚአብሔር ሥራ እንቅፋት የሆናችሁ ሰዎች፣ ድንጋይ የሆናችሁ ሰዎች። ኢየሱስ እኮ አልዓዛርን ሊያስነሳ ሲመጣ እኮ ድንጋይ ያገኘ፣ ይሄን ድንጋይ አንሱታል። ድንጋይ ሆናችሁ የአንዳንድ ነገር እንዳይሰራ ምክንያት የሆኑትን ሰዎች አንሱ። ለእግዚአብሔር የሚሳነው ነገር የለም። የቆሰለን መጠገን የሚችል አምላክ አለ። ያከተመን ነገር ከአፈር ማስነሳት የሚችል የበሰበሰውንና የሞተውን ስር በውሃ ሽታ ያስነሳ አምላክ ዛሬም በቃሉ እውነት ዛሬም የሰዎችን ልብ ድንገት ቀይሮ ታምራት ማድረግ ይችላል። ለምን ካላችሁ ጉዳዩ የእግዚአብሔር ስለሆነ። እጠላለሁ ያለው እሱ ነው። በፍቺ ተጠናቋል እኮ በፍቺ ተጠናቋል። እግዚአብሔር የሚጠላውን ለመጥላት ሰዎች ልብ ውስጥ እግዚአብሔር መንፈሱንና ኃይሉን ያስገባል። ሲያስገባባቸው መንፈሱና ኃይሉን ከዚህ ቀን ጀምሮ አካሄዴን አስተካክላለሁ ብሎ ሐሳባቸውን ሊቀይሩ ይችላሉ። ለምን ካላችሁኝ እግዚአብሔር በጸጋው ይረዳቸዋል፣ በጸጋው ይደግፋቸዋል፣ እግዚአብሔር ያግዛቸዋል። እግዚአብሔር ሰዎችን ሲያግዝ እንዳይታገዙ የእግዚአብሔርን ሐሳብ እንዳያከናውኑ የሚከለክሉ ድንጋይ የሆኑ ሰዎች አሉ። የሰዎችን ሐሳብ ሞተሃላ እያሉ ሰዎች መንገድ ላይ ቆሟሉ። የሰራዊት ጌታ እግዚአብሔር በእነዚህ ሰዎች መንገድ ላይ ቆሙትን ይጥረግላቸው። እስቲ በደንብ አሜን በሉ። ድንጋዩን አንሱት። ሊያስነሳው ሸተተ የተባለውን አልዓዛር ለቆሰለ ቤት ተስፋ አለው፣ ለደማ ቤት ተስፋ አለው። በሕይወት ካሉ ተስፋ አለ። በፍቺ የተጠናቀቁ ቤቶች ሲሰሩ እኔ ባይኔ አይቻለሁ። አበቃለት ቤት አይሆንም የተባለ ቤት ሲሰራ አይቻለሁ። ስለዚህ ዛሬ ለምንድን ነው እዚህ ጋር የቆምከው ካላችሁኝ፣ የማመልከው አምላክ እግዚአብሔር የሞተን ያስነሳል፣ ያበቃለትን ነገር ሕያው ያደርገዋል። የእንደገና አምላክ ነው። የእንደገና አምላክ ነው። ተው እንጂ ፓስተር ቸር የሞተ ያለቀለትን ነገር በቃ የተባለን ነገር እግዚአብሔር መጥቶ ይሻል። እንዴት ሕያው እግዚአብሔር ምስክር እዚህ ጋር ቆሜ የማገለግለው ተአምር ትሰማላችሁ ገና በምድሪቱ ላይ ያከተሙ ቤቶች እንዴት ለራሳቸው ግራ እስኪገባቸው እንዴት ፓስተር ቸር ሐሳብ የተቀየረ እምትለኝን ለመስማት እንዴት ፈቃደኛው እግዚአብሔር ነው። እንደዚህ እኮ አልነበረም፣ እንዲህ ድንጋይ ከብዶ የነበረ ነገር ከላይ ላይ ሄደ ይሉኛል። ሄዳ ማን ነው ያደረገው? እግዚአብሔር። የምናመልከው አምላክ የሰዎችን ጠንካራ ልብ መስበር የሚችል ድንጋዩን ልብ ፈሳሽ ዘይት እንዲያወጣ ማድረግ የሚችል ያከተመውን ነገር እንደገና ሕይወት የሚዘራበት የምናመልከው አምላክ አለ። ተስፋ አለ። እግዚአብሔር በማይለወጠው ለዋጭ ተስፋ አለ እያለ ነው። ተስፋ አለ። በፍቺ የተጠናቀቀ ቤት ተስፋ አለ። ዕቃ የተካፈለ ቤት ተስፋ አለ። ተስፋ አለ። እንዴት እኔ በላለኝ ተስፋ አለ። በአንድ ጀንበር እግዚአብሔር የብዙ ሰዎችን ታሪክ ሲቀይር፣ የብዙ ሰዎችን ልብ ሲቀይር፣ የብዙ ሰዎችን ውሳኔ ሲቀይር አይቻለሁ። ለምን ካላችሁ የእግዚአብሔር ቃል ጫካውን ይገልጣል ይላል፣ ነበልባሉን ይቆርጣል ይላል። የእግዚአብሔር ቃል ምን የሚሳነው ነገር አለ? የማይቻል ነገር የሚችል አምላክ ነው የምናመልከው። ያለ ወንድ ሴትን ማስወለድ የሚችል አምላክ አይደለም የምናመልከው። ድንግሊቱ ግራ ገብቷት እንዴት ይሆናል ስትለው ለእግዚአብሔር የሚሳነው ነገር አለ? ወገኖቼ እግዚአብሔር የሚሳነው ነገር አለ?
እኔምና ማመልከው አምላክ ሕያው ይሰራል። ምሬትን ወደ ጣፋጭ መቀየር የሚችል ጠንካራ ልብ ልል ማድረግ የሚችል ወደ ስጋ ልብ የሚቀይር የሰዎችን ውሳኔ ኮምፕሊትሊ የሚቀይር አካሄድ የሚቀይር ላይፍ ስታይል የሚቀይር በ165 ዓመቱ የሄኖክን አካሄድ የቀየረ አምላክ የሰዎችን አካሄድ የሚቀይር የሰዎችን ውሳኔ የሚቀይር የሰዎችን መንገድ የሚቀይር ድንገት መጥቶ ሐሳብ የሚያስቀይር ትክክለኛ ነገር ልጆቹ እንዲያደርጉ ፍጻሜያቸው የልማትና የደስታ እንዲሆን ማድረግ የሚችል አምላክ ነው የምናመልከው። ቢቆረጥ ቢያረጅ ቢሞት በውሃ ሽታ እንደገና እንደሚያቆጠቁጣል። የውሃ ሽታ መጥቶ የሞተውን የውሃ ሽታ መጥቶ የበሰበሰውን ስር ብሎ ስሩ የሞተው አሽትቶ በሕይወት ኖሮ ቅርንጫፍ ካበቀለ እኔና እናንተ የምንሰማው የእግዚአብሔር ቃል ምን የሚሳነው ነገር አለ? ምን የሚሳነው ነገር አለ? የእግዚአብሔር ቃል እኮ ሕያው ነው። በሁለት ወገን የተሳለ ስለታም ሰይፍ በሁለት በኩል የተሳበ ነው። በዚህ ይቆርጣል፣ በዚህ ይሰራል። ክብር ለእግዚአብሔር ይሁን። በዚህ ይመታል፣ በዚህ ያነሳል። በዚህ ይመታና በዚህ ያነሳል። ለእግዚአብሔር ምን ይሳነዋል? ምን ውስጥ ነው ያላችሁ? ሬዲ ናችሁ ወይ? እግዚአብሔር እንዲሰራል ሬዲ ናችሁ ወይ? መቃብር ስፍራ ላይ መምጣቱ አይደለም። ሬዲ ናችሁ ወይ ለማንሳት ድንጋዩን አንሺ፣ የጫንሽውን ድንጋይ አይሆንም ያልሽውን ድንጋይ ማርያም ማርታ ይነሳል። ወንድማችሁ ተስፋ ቆርጣችኋል፣ አልቅሳችኋል፣ ቀብራችኋል፣ እድር በልታችሁበታል። ይነሳ። እድር ተበልቶበት እድር የተበላበትን ሬሳ የሚያስነሳ ጌታ ነው። ያበቃለትን ነገር ተፋቱ፣ አለቀላቸው፣ ተበተነ፣ ተሸጠ፣ ተበታተነ የተባሉትን ሰዎች ማስነሳት የሚችል አምላክ ነው። ሐሳብ የሚያስቀይር አምላክ ነው። ሰዎችን ከርቀት መመለስ የሚችል አምላክ ነው። ተስፋ ቆርጠው የኤማውስ መንገደኞች በቃ ወደ አገር ቤት ሲመለሱ መጥቶ የትንሣኤው ጌታ ወዴት ነው የምትሄዱት ብሎ ለምንድን ነው እርስ በርሳችሁ እየጠወለጋችሁ ስትሄዱ የምታወሩት ብሎ አልሰማህም እንዴ? ተስፋ አድርገነው የነበረው ያድነናል ብለን የነበረው ይቤዠናል ብለን የነበረው የናዝሬቱ ኢየሱስ እኮ ሞተ። ምን አለ? ሞተ። ዛሬ 3ኛ ቀኑ ነው። የሆኑ ኢንፎርሜሽኖች ሰምተን ነበር። የሆኑ ሰዎች መጥተው ተነሳ ምናምን አሉን። እኛ ግን አላመንም። ያ እንግዲህ ያው እንደምትሄዱት ወደ ሀገር ቤታችን ወደ መጣንበት ኖ አልሰማችሁም ወይ? ተናግሮ ነበር እኮ እሱ። ልባችን ይቃጠል ነበር አሉ። ኢየሱስ ተገለጠ። መንገዳችሁን ቀይሩ። የሰዎችን መንገድ መቀየር ይችላል። የት ናችሁ? የምናመልከው አምላክ ሕያው ተስፋ አለ። እስቲ ተስፋ አለ በሉኝ። ተስፋ አለ። ላረጀው፣ ላፈጀው፣ ላበቃለት ነገር መጥቶ ሽታው ብሎ ብድግ እስትንፋስ ሰጡት። አልዓዛር አቤት ና ውጣ። እሱ እንዲሰራ ድንጋዩን አንሱት። የተበተባችሁትን ፍቱ። የቆላለፋችሁትን ነገር ፍቱ። የዘጋጋችሁትን ክፈቱ። ጌታ እንዲሰራ መጥቷል እኮ። አንሱ፣ ፍቱ። ሁለት ነገር አንሱ፣ ፍቱ። ድንጋያችሁን አንሱ፣ ያሰራችሁትን ፍቱ። የተበተባችሁትን ፍቱ። እግዚአብሔር እንዲሰራ ከፈለጋችሁ የጫናችሁትን ፍቱ። አይሆንም ብላችሁ የደረታችሁትን ፍቱ። ቢነሳ እንዳይነሳ የሚያደርገውን የጫናችሁትን ነገር ፍቱ። በቃ ያላችሁትን ነገር አንሱ። በቀሪ ዘመናችሁ የእግዚአብሔርን እጅ ማየት ከፈለጋችሁ እግዚአብሔር ድንጋዩን አንሱት ይላችሁ። የጫናችሁትን አይሆንም ብላችሁ የጫናችሁትን ድንጋይ አንሱ። አይሆንም ብላችሁ ጭናችሁ ከእግዚአብሔር ጋር ምን ሰራላችሁ ታዲያ? ሂዷ ምን ሰራላችሁ? እግዚአብሔር ጋር የማይሰራ አምላክ ከሆነ የምታመልኩት ምን ያደርግላችሁ? አይሆንም ብላችሁ በእናንተ ሐሳብ፣ በእናንተ ስሜት፣ በእናንተ ዕውቀት የጫናችሁትን ድንጋይ አንሱ። እግዚአብሔር እንዲሰራ አንሱ። ላላ በሉ። የኛ ድርሻ ማመን ነው። የኛ ድርሻ ቦታ ላይ መቆም ነው። የኛ ድርሻ እግዚአብሔር አይደለንም። የሚሰራውን ለሚሰራው እንሰጣለን። ጊዜን ለጊዜ እንሰጣለን። የኛ ስራ ተመቻችቶ መቀመጥ ነው። ለእግዚአብሔር ሐሳብ ፈቃደኛ ሆኖ መኖር ነው። ላላ ማለት ነው። ለይቅርታ መዘጋጀት ነው። ለማቀፍ መዘጋጀት ነው። ለመቀበል መዘጋጀት ነው። ሸቷል ያልነው ነገር ተነስቶ ቢመጣ ሐሴት አድርገን ለመጋበዝ፣ ለመቀበል፣ አብሮ ለመቆም መዘጋጀት ነው። ተስፋ አለው። ተስፋ አለው። የሞተው ቢነሳ ሬዲ ነህ ወይ? ሬዲ ነሽ ወይ? በል ያለኝ እሱ ነው። ተስፋ አለ። ብዙ ሰው ዘጋግቶ ቁጭ። ስለዚህ በህይወት እያሉ
የትዳር አጋሮቻችሁ፣ ህጋዊ ሚስቶቻችሁ፣ ህጋዊ ባሎቻችሁ፣ የተፋታችሁ የታመመ ቤት ውስጥ ያላችሁ ተስፋ አለ። የቆሳሰለ ቤት ውስጥ ያላችሁ ተስፋ አለ። አልጋ የለያችሁ ሰዎች ቤት ውስጥ ተስፋ አለ። የተፋታችሁ ሰዎች ቤት ውስጥም ተስፋ አለ። ካልሞተ በህይወት ካለ በህይወት ካለች ተስፋ አለ። የተበላሹ ነገሮችን የምታዩት የምትሰሙት ነገር ቢኖርም ተስፋ አለ። እንዴት እንደዚህ ያልካላችሁ እኔ አይደለሁም የምሰራው፣ የሚሰራውን አምላክ ስለማቅ የሰዎችን ሐሳብ ሲቀይር አይቻል፣ የሰዎችን ውሳኔ ሲቀይር አይቻል፣ ጣልቃ ገብቶ እግዚአብሔር ሐሳባቸውን ሲቀይር አይቻል፣ ውሳኔያቸውን ሲቀይር አይቻል፣ ሲመልሳቸው አይቻል፣ ልባቸውን ሲቀይረው አይቻል፣ ድንጋዩን ልብ አውጥቶ የሥጋ ልብ ሲሰጣቸው አይቻል፣ ገር ሲያረጋቸው አይቻል፣ የዋህ ሲያረጋቸው አይቻል፣ ሲፈታቸው አይቻል፣ ጭካኔያቸውና ውሳኔያቸውን ሲያስቀይር አይቻል፣ ጠንካራውን ሰውዬ ልል ሲያደርግ ሴቷን ልል ሲያረጋ አይቻል፣ ውሳኔ ሲቀየር አይቻል፣ በዚህ ቀርቶ በዚህ ያሉ ሰዎች እሺ ሲሉ አይቻል፣ ሲተው አይቻሉ፣ ሲመለሱ አይቻሉ፣ ሲታረቁ አይቻሉ፣ ሲስማሙ አይቻሉ፣ እንደ አዲስ እግዚአብሔር ሲሰራ አይቻሉ። ምንም ይሳነው ነገር የለም። እናንተ ሬዲ ናችሁ ወይ እግዚአብሔር እንዲሰራ? አሁን እግዚአብሔር እንዳይሰራ ምክንያት የሆነ የሰው ልብ አለ። እግዚአብሔር ሊሰራ ሲመጣ ሬዲ ናችሁ? ሬዲ ናችሁ? ዝግጁ ናችሁ ለማንሳት ድንጋይ፣ ለመፍታት ግንዛን፣ የገነዛችሁትን የተበተባችሁትን ለመፍታት ሬዲ ናችሁ ወይ? ይሄ ባልሆነበት ሁኔታ እግዚአብሔር ዝም አለ አይባል። እግዚአብሔር እንዲሰራ የኛ ድርሻ። እኛ የተበተብነውን ቸርዬ እንዴት ነው የምንፈታው? ልባችን ውስጥ ያለን ቁርሾ መተው፣ ይቅር ማለት፣ መልቀቅ፣ ፖዚቲቭ መሆን፣ ኢነርጂያችንን ማስተካከል፣ በእግዚአብሔር ፊት መንበርከክ፣ ፍቃዱን ፈጽሞ ለማለፍና ለመሞት ሬዲ መሆን፣ ሬዲ መሆን፣ ሐሳቡን የእግዚአብሔርን ሐሳብ ለመቀበል ሬዲ መሆን፣ ሬዲ መሆን፣ ለዛ ገርና እሺ የሚል ልብ ይዞ መገኘት፣ ትእዛዙን ለመታዘዝ ፍቃዱን ለመፈጸም ሬዲ መሆን። ጨክነን ይዛለም ፍቃድ ብትሆን ከኔ ትለፍ አለ። መራራ ነው ጥዋው ኢየሱስ ጋር ነው። የኔ ፈቃድ እንድትሞት ነው አለ። እንድትሞት ነው፣ መስቀሉ እንድትሸከም ነው። በቃ ተነሳና ፈጸመ። የእግዚአብሔር ፈቃድ በእጁ ይከናወን ነበር። ሬዲ ናችሁ ወይ? ተስፋ አለ። በተለያየ ስፍራ ሆናችሁ የምትሰሙኝ ተስፋ አለ። እዚህ ቁጭ ብላችሁ የምትሰሙኝ ተስፋ አለ። ለምን ነው ተስፋ ያለው? ለሁሉም ነገር። እናንተ በህይወት አላችሁ አይደል? ተስፋ አለ። አዲስ ነገር ለማየት ተስፋ አለ። አዲስ ነገር ለማየትና ለማወቅ ተስፋ አለ። አዲስ ነገር ለመመልከት ተስፋ አለ። እንግዳ ነገር ለመስማት ተስፋ አለ። አዲስ ነገር ለመለማመድ ተስፋ አለ። ተስፋ አለ። ለእግዚአብሔር የሚሳነው ነገር ቢሞት፣ ቢቆረጥ፣ ቢያረጅ፣ ቢሞት በውሃ ሽታ ይነሳላል። ይሄ እግዚአብሔር ቃል ነው። ለእግዚአብሔር ምንም የሚሳነው ነገር የማይለወጠው ለዋጭ ተስፋ አለ። ስለዚህ ተስፋ አለ። እስቲ አሜን። ቤታችሁ የቆሰለ ሰዎች ተስፋ አለ። የታመመባችሁ ሰዎች ቤታችሁ ተስፋ አለ። የሞተ ቤት ያላችሁ ሰዎች ተስፋ አለ። የሞተ ቤት ማለት ይሄ የተለያየው ማለት ነው። ተቆርጦ ወዲያና ወዲህ የተደረገው ማለት ነው። በሁሉም ነገር ሰው ተበጣጥሶ ቁጭ ያለው ማለት ነው። ይሄ የእግዚአብሔር ቃል ተስፋ አለ ይላችኋል። ለተቆረጠው፣ ለወደቀው፣ ለበሰበሰው፣ ለሞተው በውሃ ሽታ መነሳት ከቻለ አሁን ላላችሁበት ለቆሰለው፣ ጊዜ አምጥቶ ላሳመመው፣ ማቅም በላይ ሆኖ ለተቆረጠው፣ ነገር ግን በተለያየ ቦታ ላይ ቁጭ ላለው ለሱ ቤት ተስፋ አለው። ተስፋ አለው። ለምን ካላችሁ እግዚአብሔር አለ። በእግዚአብሔር ፊት መጸለይ፣ ከእግዚአብሔር ጋር መቆም፣ ለመታዘዝ ሬዲ መሆን፣ እሺ ለማለት። የት ነው ያኖራችሁት ሲባል ያኖሩበትን ለማሳየት፣ ከዛ በኋላ ለመታዘዝ አይ እንላለን። እኛ ብዙዎቻችን ረብሻ ውስጥ የምንገባው እድሩ ነው ችግር የሚሆንብን። አሁን ማርታን ዝም ብዬ ሳስባት እድሩ ነው ተበልቶበታል። አንዳንድ ፍቺ ተበልቶበታል። የበሉ ችስታ ወንድሞች፣ ችስታ እህቶች አሉ፣ ዘመዶች አሉ። ተበልቶበታል። የታባቱ ደግ አደረግሽ ምናምን ተብለው ተበልቶበታል፣ ተገባብዞበታል። ከዚህ እንዲነሳ አይፈልጉ። ዝም ብላችሁ አስቡት። እድር የበሉ ሰዎች የሞተ ሰው እንዲነሳ ሲፈልጉ ማለት ነው። የአንዳንድ ሰው ሞተ፣ እሰይ እንኳን ሞተ፣ ይኸው ገቢ ያገኘን ብለዋል እኮ ሊመልሱ እኮ። ስለዚህ የበላችሁትን ለመመለስ ሬዲ ከሆናችሁ፣ ሐሳብ ለመቀየር ሬዲ ከሆናችሁ፣ ለመታዘዝ ሬዲ ከሆናችሁ፣ እግዚአብሔር ምንም ይበለኝ ለመታዘዝ እኔ ሬዲ ነኝ ካላችሁ ተስፋ አለ። እስቲ አሜን በሉኝ። ሕያው ጌታ እግዚአብሔር ምስክሬ ነው።
ያለቀና የተቆረጠን ነገር እግዚአብሔር ይቀጥላል። ስላየሁኝ ሰሞኑን ጉድ ትሰማላችሁ። እኔን ራሴ ሰርፕራይዝ ያደረገኝ ጌታ የሰዎችን ውሳኔ ግልብጥ ሲያደርግ ያለቀለት 10 ዓመት 11 ዓመት 12 ዓመት የቆየ ቀይር ሲያደርግ እያየሁት የማይቻል ነገር ይቻላል። እግዚአብሔር የሚሳነው ነገር የለም። አሁን ሬዲ መሆን የኛ ድርሻ ኖ አንገቴ ይታረድ እሱ እግዚአብሔር አንዳንድ ሰው እግዚአብሔር ቢል እንኳን የሚሉ ሰዎች አሉ። ለእናንተ ሰዎች ተስፋ የለም። እግዚአብሔር ቢል ለመስማት ሬዲ ለሆናችሁ ሰዎች ግን ተስፋ አለ። ልባችሁ ጠማማ ለሆነ ሐሳብ ለመቀየር ፈቃደኛ ላልሆናችሁ የእግዚአብሔርን ሐሳብና ፈቃድ ለመታዘዝ ሬዲ ላልሆናችሁ ሰዎች ለእናንተ ተስፋ የለም። ዛሬም ግን እዚህ ቁጭ ያላችሁት እግዚአብሔርን ለመስማት ከሆነ ለቀልድ ለመጣችሁ ሰዎች አይሆን። እማወራውን እግዚአብሔርን ለመታዘዝ የምትሰሙት ለእውቀት ሳይሆን ለመታዘዝ ከሰማችሁ ለእናንተ ተስፋ አለ። እሚላችሁን ለማድረግ ሬዲ ከሆናችሁ ተስፋ አለ። እንደ ቃልህ እኛ ልምድ ቢኖረንም ችሎታ ቢኖረንም ጥርሳችንን የነቀልንበት ሙያ ቢሆንም እንኳን አሳ ማጥመድ ከኋላ መጥተህ አንተ አናጺው ሰውዬ የምታዘንን ለመታዘዝ ሬዲ ነን። እንደ ቃልህ መረባችንን እንጥላለን ላሉት ሰዎች አስደመማቸው ጌታ። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ቤት መጣችሁ ተስፋ አልባ ሆናችሁ ከሄዳችሁ እግዚአብሔር ቤት አልመጣችሁ። አለ በሕይወት አዎ ተስፋ አለ። ሞቷል አዎ ተስፋ አለ። እግዚአብሔር ቻል ለሞተው ምትኩን ያዘጋጅና ይሰጣል። ላለው ፈውሶ እንደገና ያቆማል። ያከተመለትን ነገር እንደገና ይሰራዋል። የበሰበሰውን አስነስቶ የሚሰጥ ከሆነ ቆይ ለእግዚአብሔር ምንድነው የምትፈልጉት? እግዚአብሔር ይስራ። ፈቃደኛ ናችሁ? ለእግዚአብሔር ለመታዘዝ ሬዲ ናችሁ? ይኸውላችሁ በትዳር ብቻ አይደለም፣ በየትኛውም የህይወታችሁ ክፍል አከተመ ባላችሁት ጉዳይ ላይ እግዚአብሔር ይመጣል። እግዚአብሔር ይመጣል። ምንም በተዘጋጀች ሰላም ለዚህ ቤት ይሁን ብሎ መግባት የሚችል ታምር የሚሰራ ኃያል የሆነ አምላክ በመጀመሪያ መጨረሻን የሚያውቅ ጉድ የምንለው ከባባድ ውሳኔዎቻችንን የእግዚአብሔርን ቃል ሰምተን አልለወጥንም። እኔ ለውጫለሁ። መንፈስ ቅዱስ መጥቶ ሐሳቤን አስቀይሮኛል፣ ውሳኔን አስቀይሮኛል። እግሬን እንደዚህ በተነሳበት ጉዳይ ላይ እግሬን መልሼ አውቃለሁ። እሱ ሲመጣ የማይሆን ነገር የለም። የማይሆን ነገር ለእግዚአብሔር የሚሳነው ነገር አለን? የለም። ለእግዚአብሔር የሚሳነው ነገር አለ? መልሱልኛል። ለእግዚአብሔር የሚሳነው ነገር አለ ወይ? እኛን ካለመኖር ወደ መኖር አምጥቶ ህይወትን ዘርቶብን እዚህ ቁጭ ካደረገን ያለውን ነገር መስራት እንዴት ያቀተዋል ብለን እናስባለን። እኛ ሬዲ መሆን አለብን። በእኛ ፈቃድ ላይ እግዚአብሔር መስራት ይችላል። እሺ ብትሉና ብትታዘዙ አይልም? እሺ በማለት እግዚአብሔር ይባርካችሁ።